ድንግል ማርያምን እንዲህ እንድናከብራት ምክንያት የሆነን ቅድስና ያገኘችው አምላክን ከወለደች በኋላ እኮ አይደለም። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔር አብ አለ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ላከ ይላል። እግዚአብሔር ሌሎች ላይ ያላገኘው ንጽህና፣ ሌሎች ላይ ያላገኘው ትህትና፣ ቅድስና ድንግል ማርያም ላይ ተገኝቷል። የክርስቶስ ሰላም ከሁላችሁ ጋር ይሁን። ይህን ድምፅ ለምትሰሙ በሙሉ ዛሬ ማቀርብላችሁ ስለ ድንግል ማርያም ነው። የግጥሜ ርዕስ ሁለመናዋ ወርቅ ይላል። ሁለመናዋ ወርቅ የሚጣል የሌላት አማናዊት ታቦት ድንግል ማርያም ናት። ሐናና ኢያቄም በጸሎት ሲተጉ የአምላክን ስጦታ ጸንተው ሲፈልጉ በሕግ በሥርዓት ሆነው ሲማልዱ የፀሐይን እናት ሰማይን ወለዱ። እግዚአብሔር ሙሴን በዛች መገናኛ መዝጊያው በማይፈታ የስሬት መክደኛ እንደሚያናግረው በብሩህ ደመና ባላት የታተመ ፍጹም ድንግልና የእግዚአብሔር ምሕረት የተገለጠባት የይቅርታ ጉዞ የተጀመረባት ከማይነቅዝ እንጨት እግዚአብሔር አዞት በአስሌል እንደሰራት የቃል ኪዳን ታቦት በእናቷ ማህፀን እግዚአብሔር ሲፈጥራት የአዳም እርግማን እንዳይሻገርባት አምላካዊ ጥበብ ጠብቆ ያነጻት በሾሃማ ተክል ታጥራና ተጋርዳ እንደለመለመች እምቡጥ ጽጌረዳ የኃጢአት ነቀዝ ያላጎሳቆላት የጥንት ሀብሶ ኃጢአት የሌለባት አማናዊት ታቦት ድንግል ማርያም ናት። ፍጹም እንዲጠበቅ የማይነቅዘው እንጨት እንዳለው በላዩ ወርቅ ጨምርበት የቃሉ ማደሪያ ሊያደርጋት ፈጣሪ ባርኮ የሰጣትን አካልና ባህሪ አጽንታ በመያዝ ክብሯን በመጠበቅ ራሷን ያስጌጠች በንጽሕና ወርቅ ከውስጥም ከውጭም እንዳለው አስውባት በነፍስም በስጋም ነውር የሌለባት እንደዚህ ቀደም አብሳሪው መልአክ የሌሎች እንዳለው ካርያም ሲላክ ሰምቶሻል እግዚአብሔር የልብሽ መሻቱን አላለም ለድንግል ሲጀምር ብስራቱን ለምና አታውቅም ስለትም ተስላ የፈጣሪ እናት እኔ ልሁን ብላ እንደ ደናግላን ድንገት አሁን ካሁን ጠብቃ አታውቅም ለመውለድ መሲሁን እንደነ ኤልሳቤጥ ወይም እንደ ሐና ልጅ እንኳን ለማግኘት አታውቅም ተማጽና መሆኗ አልገባት እንድትሆን እልፍኙ ገና በልጅነት ያረጋት መናኙ በልቧ ጸንሳው መኖርን ነው እንጂ መባል አታስብም አምላክን ውለጅ ምረጠኝ ሳትለው ወዶ የመረጣት አንዳችም ሳትሻ ሁሉ የተሰጣት የእርሱ ድንቅ ሥራ ልዩ ምስክር ናት። ለአዳም ዘር በሙሉ መድኃኒት ናትና እናቱን የሰጠን ይድረሰው ምስጋና እናትና ድንግል ሁና ለተስብቶ ያለ አባት ወልዳ ለቅድመ ልደቱ ምልክት የሆነች የእምነት ምስክር እንደ ሕጉ ጽላት በማጽኗ ያድር ከሴቶች መካከል አምላክ የመረጣት አማናዊት ታቦት ድንግል ማርያም ናት። የሕይወት መገኛ የማር የወተት ስንቃችን ነሽ ማርያም እስከ ዕለተ ሞት ከአዳም ልጆች ታሪክ ሰሌዳ ሞትን ያጠፋ ትንሣኤን ወልዳ መሞቷ ነው እንጂ ሕይወት አስገኝታ አይደንቅም ለኛ ማርያም መነሳቷ ሕይወትን የዘራ ባላዛር ሬሳ የገዛ እናቱን ከሙታን አስነሳ ሲባል አሳረጋት ወደ እርሱ መገኛ
ዲያብሎስ ካልሆነ አይከፋንም እኛ። እዝራ በመሰንቆ ዳዊት በበገና እንዴት ተቀብሏት ስርጉቷን ደመና። እናቱ ስትመጣ ቅድስቷ እመቤት እንዴት ተቀብላት ልጇ በሰማይ ቤት። የሚለው ነው እንጂ አምላክ በመንግስቱ የመቅደሱን ታቦት ሲሄድ ወደ ረፍቱ አይደንቀንም ለኛ ይዞ መነሳቱ። ድንቅስ ከድንቅም ድንቅ አብዝቶ የሚያስጨንቅ አልፎም የሚያሳቅቅ የትንሣኤን እናት ትንሣኤዋን ሲንቅ ሞታ ቀርታለች ሲል ልሳነ መናፍቅ። ፈጣሪን በድለን በኃጢአት ጎስቁለን በዓለም ጉራንጉር ከርመን ብንመጣም ከመብራን ደጃፍ ተገፍተን አንወጣም። አይጨክንም ልቧ እንደ በደላችን ትቀበለናለች ከነሸክማችን። ምንም ብንበድል ምንም ብንፈጽም ሁሌም ሰርክ አዲስ ነው ፍቅሯ አይቀንስም። ቢከብዳትም እንኳን በልጇ መጨከን የእናትም ትዕግስት ያበቃል አንድ ቀን። ሊያስወድድ የሚችል ምግባር ባይኖረውም ድንግል ማርያም ግን ልጇን አተወውም። የዲያብሎስን ድምፅ አይስማ ጆሮአችን በሯን እናንኳኳ ከነ ጉድፋችን። እንደ ጴጥሮስ እንኳን በክደድ ብንወድቅም ትቀበለናለች ማርያም ቂም አታውቅም። ተጠማው ሲላቸው ሲሰጡ ታሞት ምን አሉ ጡቶችሽ ጌታን ያጠቡት። አጥንቱ እስከሚታይ በሽመል ሲገርፉት ከቶ ምናል ሲሆን እርቃኑን ሲሰቅሉት። የእናትነት ልብሽ ጭካኔ ያለመደው የሐዘን ሰይፍ እሳት ውስጥሽን ሲያነደው። እመቤት የሐዘንሽ እንደምን መራር ነው የቀራንዮ ውሎሽን በእምነት ስናስበው። የእናቱንም ሐዘን ልዑል ተመልክቶ የፍቅር አይኖቹ በእንባ ተመልቶ። ብታለቅሽ ብታለቅሽ አይደክምሽም ወይ እስኪ ለአንድ አፍታ እናቴ ዝም በይ ብሎ አለቀሰ በነሳው ስጋ በመስቀል ላይ ሆኖ አልፋና ኦሜጋ። ባህር ሙሉ ቀለም ሰማይ ያህል ብራና ተዘርግቶላቸው ክብርሽን ለመጻፍ ከምስጋናሽ ባህር እፍይ ለመጨለፍ። አንችልም ካሉ አበው በትትና ስለ አንቺ የምጽፍ እኔ ማነኝና። ገብርኤል መልአክ የምስራች ሊያበስርሽ ከተርበተበተ ከክብሩ በልጦበት ያንቺ ልልና ስለ አንቺ የምገጥም እኔ ማነኝና። ያልተወለደው ባለቅኔ ነባይ መለኮት በማጸንሽ ሳለ ቅኔ ከዘረፈ ለ15 ዓመቷ ገላዊት ብላቴና ስለ እርሷ የምቀኝ እኔ ማነኝና። በመንገዴ እናት አለኝ ከኔ ቀድማ የምትገኝ ቀን ሲከዳኝ ሲያሻኝ ማረፍ ቀሚሷ ነው የኔ መዳፍ ቃል ኪዳኗ ሚደግፈኝ። ክንዴ ሲዝል ለመኖር ስደክም እኩል ከኔ ታማ ቁስሌን የምታክም ሳዝን የሚጨንቃት ሲከፋኝ ማትወድ በሄድኩበት ሁሉ አብራኝ የምትሄድ በሐዘን ተከብቤ እንዳልታይባት የኔን ድካም ወስዳ የምትሰጠኝ ብርታት የምድራዊ ምቾት አድርጎን ስግብግብ መስሎን ቁሳዊ ሀብት የሕይወት ዋና ግብ ከፈጣሪ ገጥመን የሐሳብ ግብግብ በክፋታችን ጦር ከሀገር ከቀያችን አንቺና ልጅሽን በማሳደዳችን ጥንት ጠላታችን የሆነው ዲያብሎስ እንዳታላዩ እንደ ቀድሞ ሄሮድስ ዛሬም በሰው አድሮ ግዝፈትን ተላብሶ ሕፃናት ያስፈጃል ጦርነት ለኩሶ። የአባቶች ሲቃ የእናቶች እሪታ ይሰማል በሀገሩ ሐዘንና ዋይታ። የሰላሙ ንጉሥ የክርስቶስ እናት እኛ ብንቆሽሽም ብናድፍ በኃጢአት ስለ ሕፃናቱ ንጽሕናን ለብሰ ብለሽ ስለ ሕፃናቱ ንጽሕና ብለሽ ወደ አስራት አገርሽ በምሕረት ተመለሽ። የይስሐቅ ሽቱ የሴም በረከቱ የዮሴፍ አጽናኙ ማርያም አዛኝቱ ከእውቀት በራቀ በጭፍን ጥላቻ እየተጫረስን በስልጣን ሽኩቻ እኛን በማይመስል እሳቤ ተቃኝተን አንቺ ከሀገራችን እንዳስወጣን ገፍተን ሰላምን ፍለጋ አስግቶን መኖሩ እኛም በተራችን ሸሸን ከመንደሩ።
ላነደርነው እሳት አጣን ቅጠል ማጥፊያ ሀገርን አፍርሰን ቸገረን ማረፊያ የሰላሟ ንግስት የሔዋን ተጠሪ እኛ ብንሆንም ጎጠኞች መሰሪ አንቺ ግነሽና ለፍጥረት ራሪ የጥላቻ መንፈስ የዳቢሎስ ግብር ከአስራት አገርሽ ከኢትዮጵያ ምድር በኖ እንዲጠፋ እንደ ደመና ጢስ ነይ በርህራዬ አንቺ ስላማጢስ ነይ በርህራዬ አንቺ ስላማጢስ። ስላዳመጣችሁኝ አመሰግናለሁ። ነገረ ኢየሱስ እንዲገባ ነገረ ማርያምን ችላ አትበል እባክህ። ነገረ መለኮት እንዲረዳ ነገረ ማርያምን ፍዝዝ ብላ አጥና። ችላ አትበላ፣ አትተዋ፣ አትዝለላ፣ እንደሌለች አትቁጠራ። በቤተልሔም የውርጭ ወራት አብራው ነበረች። በግብፅ ዋይ ስደት ዛሬ ትምህርት እንዳላ በአሸዋው ግለት እየተበላች አብራው ነበረች። ያ ሁሉ መከራ ሲደርስበት ፈረስ ሲነዱበት አብራው ነበረች። ሲሰቀል አብራው ነበረች። ሲቀበር አብራው ነበረች። ሲያርግ አብራው ነበረች። መንፈስ ቅዱስ ሲወርድ አብራ ነበረች። አሁን በሰማይ ደግሞ በቀኙ አለች። ድል ከነሱ ከበኩራት ማህበር ጋር አብራለች። በዚች በውጊያ ላይ ባለች ቤተክርስቲያን አንተ ልታስወጣት ትፈልጋለህ? አባራት የምትለኝ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ነው፣ ቃል ኪዳንሽን አግኝቼ ነው፣ በረከትሽ ናፍቆኛል ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልክ በየቸርቹ እሷን ግን አውርዳት የምትለኝ ምን ሆነ ነው? የለም እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላል እንጂ ታቦተ ጽዮን በአፍኒንና በፊናስ በእስራኤል ልጆች በደል በኢሎፍሊ መንደር በፍልስጤም ሀገር ተማረከች። እግዚአብሔር በዚያች በፍልስጤም ሀገር በታቦተ ጽዮን ፊት ዳጎንን ሲያቆሙ በታቦተ ጽዮን ፊት የሚቆም አንዳች ጣዖት አልተገኘም። ሰባበረችው፣ አንከታከተችው። ደነገጡ። እግዚአብሔርን በጓጉንቸርና በቅማል መታቸው። እረቼ የተማረከችው ታቦተ ጽዮን ትሂድልን አሉላቸው። በብዙ ወርቅ በብዙ አመሃ አጅበው አስወጡላቸው።